በሽታ የመከላከል አቅማችን ከፍ ማድረግ የምንችለው በሁለት ነገሮች ነው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። አንደኛው በሽታ የመከላከል አቅማችን ከፍ ማድረግ የምንችልበት ነገር ምንድነው? በሽታ የመከላከል አቅማችን ከፍ እንዲል አስቻይ ያልሆኑ ነገሮችን ማስወገድ ነው። ሁለተኛው ደግሞ በሽታ የመከላከል አቅማችን ከፍ እንዲል የሚያደርጉ ነገሮችን በማድረግ ነው ማለት ነው። በሽታ የመከላከል አቅማችን ከፍ እንዳይል የሚያደርጉ ነገሮች መካከል አንደኛው ሲጋራ ማጨስ ነው። ሲጋራ ያጨስነ በሽታ መከላከል የሚያስችሉ የትኛውንም አይነት ስትራቴጂዎችን ብንተገብረው ውጤታማ አንሆንም። ምክንያቱም ሲጋራ በከፍተኛ ሁኔታ በሽታ የመከላከል አቅማችን ስለሚቀንስ ማለት ነው። በሁለተኛ ደረጃ ደግሞ በሽታ የመከላከል አቅማችን ከፍ እንዳይል የሚያደርገው ከፍተኛ የሆነ አልኮል በየቀኑ የምንጠጣ ከሆነ ነው። አሁንም ከፍተኛ የሆነ አልኮል በየቀኑ የምንጠጣ ከሆነ ይህንን ከፍተኛ የሆነ አልኮል በየቀኑ መጠጣታችን እስካላቆምን ድረስ የትኛውንም በሽታ የመከላከል አቅማችን ሊያሳድጉ የሚችሉ ስትራቴጂዎችን ተግባራዊ ብናደርግ እስከ ጥግ ድረስ ውጤታማ የሆነ በሽታ የመከላከል አቅምን መገንባት አንችልም። በሶስተኛ ደረጃ ደግሞ ከፍተኛ የሆነ ውፍረት ካለብን አሁንም ይህንን ውፍረት መቀነስ እስካልቻልን ድረስ በሽታ የመከላከል አቅማችን ከፍ የሚያደርጉ የትኛውንም አይነት ስራዎች ብንሰራ በሽታ የመከላከል አቅማችን ከፍ ሊል አይችልም። በአራተኛ ደረጃ ደግሞ በሽታ የመከላከል አቅማችን እየገነባን ነው ብለን ወይም ደግሞ ገንብተናል ብለን ጤናማ ካልሆነ አካባቢ የምንኖር ከሆነ አሁንም በሽታ የመከላከል አቅም የመገንባት ስርዓታችን ውጤታማ አይሆንም። ስለዚህ ጤናማ ካልሆነ አካባቢ የምንኖር ከሆነ መጀመሪያ ከዚህ አካባቢ ወይኛ መራቅ አለብን ወይም ደግሞ አካባቢያችን ጤናማ እንዳይሆን ያደረጉ ነገሮችን ቀድመን ማስወገድ አለብን ማለት ነው። ይህንን ማድረግ ከቻልን በሽታ የመከላከል አቅማችን ለመገንባት አስቻይ ያልሆኑ ነገሮችን አስወገድናቸው ማለት ነው። ከዚህ በኋላ እነዚህን ካስወገድን በኋላ በሽታ የመከላከል አቅማችን ሊያሳድጉ የሚችሉ ስትራቴጂዎችን ተግባራዊ በማድረግ በሽታ የመከላከል አቅማችን በልዩነት ከፍ ማድረግ እንችላለን ማለት ነው። አንደኛው በሽታ የመከላከል አቅማችን ከፍ እንዲል የሚያደርገው ጤናማ የሆነ የአመጋገብ ስርዓት መከተል ነው። ጤናማ የሆነ የአመጋገብ ስርዓት መከተል ማለት ለሰውነታችን በቂ የሆነ ኃይል ማግኘት፣ ሰውነታችን የሚፈልገውን በቂ ንጥረ ምግብ በበቂ ሁኔታ ሳይበዛም ሳያንስም ለሰውነታችን ማቅረብ መቻል ማለት ነው። ይህንን ምግብ ደግሞ ለሰውነታችን ስናቀርበው ከሁሉም የምግብ ምድቦች የተሰባጠረ መሆኑን እርግጠኛ መሆን ከቻልን በምግብ በኩል ጤናማ የሆነ የአመጋገብ ስርዓት እየተከተልን ነው ማለት እንችላለን ማለት ነው። ይህ በሚሆንበት ጊዜ ከልክ በላይ መቀጨጭም አይመጣም፣ ከልክ በላይ መወፈርም አይመጣም። ሰውነታችን በሽታ ለመከላከል ለሚያደርገው ስራ በቂ የሆነ ንጥረ ምግብ በቂ የሆነ ኃይል አገኘ ማለት ነው። በሁለተኛ ደረጃ በሽታ የመከላከል አቅማችን ከፍ የሚያደርግልን ለ30 ደቂቃ መካከለኛ ደረጃ ያላቸው የአካል ብቃት እንቅስቃሴዎችን ማድረግ ነው። በሳምንት ለ5 ቀን መካከለኛ ደረጃ ያለው የአካል ብቃት እንቅስቃሴ ማድረግ የምንችል ከሆነ አሁንም በሽታ የመከላከል አቅማችን በከፍተኛ ሁኔታ ከፍ ማለት ይችላል። በሶስተኛ ደረጃ ደግሞ በሽታ የመከላከል አቅማችን ከፍ ሊያደርግልን የሚችለው በቂ እንቅልፍ መተኛት የምንችል ከሆነ ነው። በቂና ጤናማ የሆነ እንቅልፍ መተኛት የምንችል ከሆነ አሁንም በሽታ የመከላከል አቅማችን ከፍ ማለት ይችላል። በአራተኛ ደረጃ ደግሞ በሽታ የመከላከል አቅማችን ከፍ ሊያደርግልን የሚችለው ምንድነው? ስትረስ ካለብን ይህን ስትረስ መከላከል ወይም ደግሞ ማከም ከቻልን ነው። ስትረስ በሽታ የመከላከል አቅማችን በእጅጉ የሚጎዳ ስለሆነ አሁንም ይህንን ነገር መከላከል ይቻላል፣ ማከምም ይቻላል። ስለዚህ ትኩረት ማድረግ ያስፈልጋል። ይህንን ነገር ማከም ያስፈልጋል ማለት ነው። እነዚህን ነገሮች አስቻይ ያልሆኑ ነገሮችን ካስወገድን አስቻይ የሆኑ ነገሮችን ተግባራዊ ማድረግ እስከቻልን ድረስ በሽታ የመከላከል አቅማችን የማያድግበት ምንም አይነት ተአምር የለም። እነዚህ የነገርኳችሁ አራቱም ስትራቴጂዎች በሳይንስ የተረጋገጡ ማንኛውም ሰው ፕራክቲስ ቢያደርጋቸው ውጤታማ ሊሆንባቸው የሚችሉ ስትራቴጂዎች ናቸው።
አሁን የሚጠበቀው ፕራክቲስ የማድረግ ወይም ያለማድረግ ነው። ይህ ለየራሳችን የሚተው ጉዳይ ይሆናል ማለት ነው። አብራችሁ ስለሆናችሁ እጅግ አድርጌ አመሰግናለሁ። በማድረግ ሼር በማድረግ ለብዙዎች እንዲደርስ አድርጉልኝ። ሰብስክራይብ ያላደረጋችሁ ደግሞ አሁንም በድጋሚ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ሰላም ሁኑ። በሌላ ቪዲዮ እንገናኛለን።